አብዛኛው ከሪሌሽንሺፕ ላይ የተለያየ ሰው ወቃሽ ነው። እንዲያርጎኝ አሁን እንደ ልጅቷ ወቃሽ ነው። በቃ ለምን የቄስ ሚስት አትሆንም ወይም አማኝ ፓስተር አትሆንም ምናምን ሊኖስ የራሷ ነገር ኢጎ ያሸንፋትና እንዲያርጎኝ በድሎኛል ምናምን ነው ስትል የምሰማው በብዛት እና ይሄን ያለን ብዙዎቹ የእውነት አንቺ ግን መቼለታ እሱ እንዳይጎዳ ነው የምታስቢው። ለሱ ነው የምትጨነቂው። ፈርስት ዴይ እኔ በፊት የነበረው ግንኙነት ማንም ማያውቅ ተደባድቧል፣ እንደሌላው አበሻ ተጣልቷል፣ ማንም ምንም ነገር የሆነ ነገር የለም። ግን ከአንድ ሴት ጋራ እዚህ ሚዲያ ታዋቂ የሆነች ሴት ጋራ አክቲቪስት ከሆነች ሴት ጋራ በጣም ትልቅ እጅ ካላት ሴት ጋራ ስለሆነ ብቻ ነው ላጣጣ የመጣበት። ልክ እኔ ልጆቼ ላይ እንደደረሰ እኔ ላይ እንደሚደርሰው ኢስትሮ ተቃለቀ። ስለዚህ ልጁ ይሄን ያክል ክፋት የላችሁም። አሳልፋችሁ አንዱን ለመሸጥ እንትን የምትሉ ሰዎች አይደላችሁ። ገባሻ? ያው ልዩነት እኮ አላችሁ። አንቺና የወኒ እኮ ልዩነት አላችሁ እናውቃለን። እኛ ግን በጣም ባለጌት ቤት ናት። ገብቶሻል? አንደኛ ነገር በጣም ብዙ ሰው ነው የምትጎዳው። በጣም ብዙ ሰው ነው በብልግና የምትናገረው። ልትጸየፍ ልትወገድ የሚገባት ናት። ሁለተኛ ነገር ደግሞ አስበሽዋል? እኛ ምናልባት ፖለቲካም ሚዲያም ላይ የሆነ ነገር ሊኖረን ይችላል። ገባሽ? የማንወደድበት ግን በጣም የተከበሩ ሰዎች በራሳቸው እንደ ማንኛውም በላይፋቸው የሚያጋጥማቸው ነገር እየተጠቀመች ያው ለምሳሌ አሜሪካን ባለትዳሮች በጣም የምትናገረው ነገር ዛሬ ይኸው ለራሷ መመለሻ የላትም። በህግ ተጠይቃበታለች። አስቀያሚ ነገር ላይ ናት ያለችው እና ነውር ነው። ይህ አንድ ኢትዮጵያ የሚያደርገው ነገር አይደለም። አነጋገሯ፣ ስርዓቷ በጣም ነው የሚደብረው። አይ እኔ ለማለት የፈለግት ምንድን ነው አሁን ያለ ልብሽ ንጹህ ነው እያለ ነበርና ትክክል ነው ማለት አሁን እናንተ ምንም ብትጠላሉም አንዱን ሽጣችሁ በሱ አይደለም ተረማምዳችሁ አይደለም ገንዘብ የምታገኙት በሰው በራሳችሁ እንትን ነው። ገባሻ? እና የአሁኖቹ ምን አለ ከነ ጂጂ ቢማሩ ላለውኝ ታውቂያለሽ? የአሁኖቹ ቲክቶከሮች ምን ያክል በቃ በሰው ሰውን በመሸጥ የአሁኖቹ ልጆች ጅቦች ናቸው። እናንተ በደከማችሁበት ሜዳ እነ ሀጂ ሾርት ከት ገብተው በአንዴ የተዋገው ነው። ግን ሀጂ በጣም ዲሲፕሊን አለው። እንደ ሀጂ እኮ በአንዴ ነው እኮ ብዙ ሰው ያወቀው እኮ የሚገርምሽ። አሁን እኮ ገና እኮ ወራዶ ነው። ግን ዶክተር እዚህ ጋር ልቁረጥ አንድ ጊዜ ኩኩዬ፣ እዚህ ዶክተር ያውቃል አይደለም? ለዛ ማን እንዳበቃው ራሱ መናገር ይችላል። እድሜ ሁሉም ሄድ ወደዛ ሲለው ጊዜ እድሜ ለጂጂ ገባ ይላል ብሎም ያውቃል። የእውነት ሲል ሰምቼዋለሁ። እሱ ራሱ የእሷን ትልቅነት ያሳያል። በነገራችን ላይ በስማ እኔ ብዙ ሰው አይቻለሁ። ብዙ ሰው እሱ በመጣበት መጥተው ከአንድ ቀን በላይ እዛ ያልተገኙ ለስማቸው በጣም እንትን ያሉ እሱ እኮ ወዲያውኑ እንዲያውም ለሱ ሳይሆን ለህዝቡ ሱስ እየሆነ ነው። ለራሱ ለተመልካች ሀጂ ነው የሚለው ሰው አይዶን ነው። በጣም ይገርማል። የእሱ ይገርመኛል። ሀና እሱም ፕላትፎርሙን እሱ ደግሞ ፐርሰናል ያደረገበት መንገድም እንትን ጎበዝ ነው። በጣም የሚገርመው የመጣውን እሳት ለውጦ ፍቅር ያደረገ ሰው ነው። በነገራችን አንዳንዴ ከባድ ነው እንደዚህ ለማድረግ በጣም ጥረት ይጠይቃል። አትሊስት የሚናገሩት ሰዎች ራሱ ወደ ዝምታ ማለት ሊሄዱበት ይገባ ነበር። ኢቨን ራሱ ሴቶቹ እነዚህ ፌሚኒስቶች የከሰሱት ያለቀሱት ምናምን ባንዴ ነው ትውት ያደረጉ በአንድ ጊዜ። አሁን ስለሌላው ብትል ስቲል ነው የሚኬድባቸው ልጆች አሉ። በእንደዚህ አይነት ሁኔታ ላይ ያሉ በሱ እንትን ውስጥ ያሉ በሱ አይነት ያሉ አሉ። መቼለታ እኮ ጂጂ ሀያጭ ምናምን ቁጭ ብሎ ንብረታችን ነው ይሉት ሁሉም ሴቶች እና ታሊያኖች አንዷ ስታወራ ዛሬ እዚህ አበሾቹ ናቸው እንጂ ኖ የኛ በይ ይሏታል። የኛ በይ ምናምን የሁላችን እሱ he's very smart በጣም ስማርት ነው ታውቃለህ እንጂ very smart personality በጣም ደስ ይላል።
በጣም ያራዳ ልጅ ነው እንጂ ያራዳ ልጅ ነው የገባው። በቃ አሁን በሱ ምትክ የኔ ሆዴን ሳየው ምን አለ እንደው አለ አይደለ እንደው ትንሽ በቃ ስቲል ነው ይቀጠቀጣል። የዛኛው እንደዛ ንድፍ ያለኝ ነገር ራሱ የማይቆም ነገር ሆነ። ገባክ? እና አሁን ሰው ዋው ፍቅር ይዟት ነው በጣም ንጹህ ኖ ኖ ኖ ኖ ያሳዝናል። ገብቷል? ያሳዝናል። ምን መሰለሽ እና በቃ ያንን መለወጥ ትችል ነበር። ገብቷል? አሁን እኛ በእኛም የደረሰ ነገር አለ። 6 months ago ስናምን ስንዴም 6 months ፋስ 10 months ሆኖታል። በእኔም በልጄም የደረሰ ነገር አለ። ግን ያንን ነገር እንደምንም ብለን ለማሸነፍ ነው የሮጥነው። ገብቷል? ቢኮዝ ሲሪየስ የሆነ ነገር ስለነበር ምን መሰለሽ ጂጂዬ ሆዴ ወዳጅና ጠላቱን አይለኝ። አሁንም ሄዶ አሁን እኔ በእርግጠኝነት ጂጂ አንቺ ሙድ እያልሽበት እንደሆነ ይገባኛል። አልዋሽም ማለት ሙድ ስልሽ በቃ የሆነ ቫይብ ላይ ለጨዋታ ሄደሽ ለማሳቅ ምናምን ገብቶሻል ለማሳቅ እንጂ የሆነ ነገር ሲሪየስ ሆነሽ ማለት ሙድ አይደለም። ኖ ሙድ ስልሽ ሳይሆን እንዴ መሰለሽ ያው ገብቶሻል ያለሽን ሪስፔክት ሳታጎይ ግን አሁን የሆነ ቦታ ላይ እነጅቦ ሙድ እያዙበት ነበር ማታና አንቺ ደግሞ ገባሽና ለመጫወት ነው የሞከርሽው። ተገባሽ ና ቤቴ ምናምን ያው የምትጫወቺው ጨዋታ አለ እንጂ አሁን ነው ከልብሽ አክሮፈሽ አሁን አክሮፋያ መሆን እኮ ያለብሽ አንቺ ነሽ አይደል ባለው በምናምን ነገር ግን ያንን ነገር አይደለም ያለሽ ገብቶሽ ሪቨርስ ነው እንደው ጥሩ ነገር ነው ምናምን ግን ሌሎቹ አብዛኞቹ ሙድ እያዙበት ነው እውነት ለማውራት እኔ ግን በከፋት አይደለም እሱም ያው ይመቻል መሰለኝ እንደዛ አይነት ቫይቡ ምናምን ይወደዋል ይመስለኛል ለምን አብሯቸው ነው ሲስቅ ሃንጋውት ሲያደርግ ምናምን የማይወብዛት እንጂ በጣም የዋህ ልጅ ነው በጣም የዋህ ልጅ ነው እግዚአብሔር በጣም ምስኪን ልጅ ነው ኮዲ አንዳንዴ ሰው ይኸውልህ ዶክተር አንዳንዴ ሰው እየሳቀ ስታየው ብዙ እየሳቁ ያመለጡ ሰዎች አሉ ውስጣቸውን ሳናረዳላቸው ማለት ነውና በጣም ነው የሚፈራው እንደዚህ አይነት ነገር አንቺ ታየሽ ነገር አለ ከመጀመሪያም ጀምሮ ይሄን ነበር የምፈራውና አንዳንዴ ደግሞ የምታያቸው አብረህ ስትኖር ያያቸው ነገሮች አሁን አንዳንዴ ሰዎች እኛን አሁን በጣም ጠንካራ ናችሁ ምናምን ይለናል አይደለ እኛ የጠነከርነው ባለማዳመጥ ነገሮች እዚህ ጋር እንደሚናፈሱት ብናዳምጥና ብናነብ ኖሮ አንጠነክርም። እኛ የተለየን ፍጥሮች አይደለም እንደናንተ እንደሌላው ሰዎችን የሚከፋን የሚያሳውን እኔ ሳለቅስ አንዳንድ ሰው አለቀሰች ምናምን ይላል። ጋይስ እኔ እንዴት አድርጎ የሚቆጥሩኝ ከድንጋይ የተፈጠርኩ መስላችኋል እንዴ? አይደለም ይቅርታ አይደለም ይገባ እና ራሳችንን ዲፌንድ ያደርጋል። በምን አሁን ለምሳሌ የሆነ ሰው ያለው ነው እዚህ ጋራ ስለኔ መጥፎ ነገር የሚናገር ከሆነ ብላክ ነው ትማረው በቃ ለምን እንደማረገው ታውቃለህ? የሚያዳምጥ አይምሮ ምንም ስለሌለ ምናልባት ራሱ እዚህ ጋራ ስፖር ያደረኩት በሆነ አጋጣሚ ሪከርድ ሲመጣ ራሱ እናንተ ስፖር ነው ምክንያቱም አያስፈልግም አዳምጥከው ኮሰው ነው እና አንዳንድ አማራጭ ስታጣ የሚዲያ ሰው ሳትሆን ስትቀር ምናምን እንደዚህ አይነት ሰው በንግግር ልጁ ደግሞ 2 ቃል 3 ቃል ተናግረው እንትን ካልከው የሚጮህ ልጅ ነው አስበሃ ታዲያ እንዴት አድርጎ ነው ይሄንን የምንችለው ብለህ ታስባለህ? ያ ማኔጅ ማድረጉ ይከብዳል። ከዛ ላይ ደግሞ ካለ ጥፋቱ እግዚአብሔር ምን እንደሚሳስበው እንዴ ሰው ባለ እኔ በጣም አንዳንዴ አይምሮ ያልሰናል ወይ ላለው ለምን ታውቃለህ ዶክተር እኔ አሁን አንተን ብጠይቅ ስንት ገርልፍሬንድ ነበረ በህይወት ብዙ አሳልፈን ምንም ያው ትደብቂያለሽ እንጂ ገብቶሻል አደባባይ ላይ እንዲያት እና እሱ እኮ ምናልባት በጣፍ ቢቆጠሩ 5 ምናምን ሊሆን ይችላል ያ አይደለ ያ ምንድነው ከሰው የተለየ ምንድነው ይሰራው ምንም ቢግ ዲል እኮ ገብቶሻል ግን ሴት ጋራ ሄዶ እባክሽ እንዲያርግልኝ ብሎ ያደረገችለት ሴት አለ ብለህ እኮ ብትጠይቅ ሁሉም በፍቃደኝነት እኮ ነው ሲያደርግ ነበር በፍቃደኝነት እኮ ነው ህይወቱን ሲሰጥ ነበር
እስቲ እያንዳንዱ ሰው ይጠይቅና ውይ እንዲህ ብሎኝ ነው የለም ውሸት ሁሉም እኮ ሲናገሩ ሰምተናል ገባ ዋይ እንደዚህ አይነት ነገር ለምን ዋይ ራሳቸው ፈልገው ነው የሚሄዱት ራሳቸው አንደኛዎች የመጨረሻው እንዲያውም አይተናታል እንዴት ስታረግ እንደነበረና ዘራፍ ብላ እኔ እንዲያውም ማንም ሰው ያላለው እኔ ወስጅልክ የሚያኮራ መስሎ ማለት ነው ልክ አንድ ሴት እኔ በጣም የሚደብረኝ እንዲያርገለት እንዲህ አይባልም እኮ ብታረግለት ራሱ የሆነ አንድ የሆነ እንትን አለው የሆነ በቃ እሽቶል ሲሆነ ፕራውድ የምትሆንበት ወንድ ልጅ በቃ ፕሮቫይድ መሆን አለበት እንዲያውም ብሩን ነው መስጠት ያለብህ አንተ ክፈል ብለህ ወይ የሆነ ነገር አድርግ ብለህ ገባ ግን እንዲያርኩ ሲባል ለማን ነው የትኛውንስ የምታስተምረው ራሳቸው አድርገው ከዛ ይሁላ ውርጅብኝ ሲወርድበት ከኔ ጋር ስለሆነ ስላልሆነ ሳይሆን በሌላ ሳይድ ታይዋለህ ሰዎች እህት እንኳን ወንድም እንኳን ቢሆን ከወንድም ውጪ የሆነ ችግሮቹን ወይንም ደግሞ ተግባሮቹን ማየት ያለበት በዝምድናም በምንም ሳይሆን ስታየው ምንድነው ያደረገው ምንድነው የፈጠረው ኢቭን ራሱ ከኔ ጋር ከተለያየ በኋላ አንድ ሴት ነው ያዘው ለአንድ አመት ምናምን ማለት ነው ምንድነው ያደረገው ምን ፈጠረ ይሄ ዚን ያለ የሚያስወቅሰው ነገር ምንድነው ብለህ ስትል እግዚአብሔር ምስክር ነው ለምን እንደዚህ እንደተወቀሰ ሳስበው ይሄ ለፈርስት ዴይ ከኔ በፊት የነበረው ግንኙነት ማንም ማያውቅ ተደባድቧል እንደሌላው አበሻ ተጣልቷል ማንም ምንም ነገር የሆነ ነገር የለም ግን ከአንድ ሴት ጋራ እዚህ ሚዲያ ታዋቂ የሆነች ሴት ጋራ አክቲቪስት ከሆነች ሴት ጋራ በጣም ትልቅ እጅ ካላት ሴት ጋራ ስለሆነ ብቻ ነው ላጣጣ የመጣበት ልክ እኔ ልጆቼ ላይ እንደደረሰ እኔ ላይ እንደሚደርሰው ኢስትሮ ተቀለቀ ስለዚህ ልጁ ባንዴ ነው ከሆነ ቦታ ላይ ወደ ቦታ ሄዶ ይሄን ነገር ደግሞ የሚሸከም ጭንቅላት አለው የለውም ስላየሁትም ነው እንዲህ አውርተው ራሱ የሆነ የሚያስቆጣ ነገር ከሆነ ነው ብልጭ ነው የሚሄደው ስለዚህ ይሄ ሁሉ ውርጅብኝ ሲወርድበት ነገር አንድ ነገር ቢሆን እመነኝ ዶክተር እኔ እሱ ናት ነው የሚሉት እቺ ዘረኛ እቺ ፖለቲከኛ የፈረደበት እቺ ምናምን እሷ ናት ያንን ነገር ስለማቀው ነው ከመጀመሪያ እንደዛ ሲያጋግሉ በእኔ ሰበብ አልኩ በቃ እንደማንኛውም ሰው በሁለት ወንድና ሴቶች የሚፈጠር ነገር ነው ሰበቡኝ ግን ልጅ አላሳስረውም አልከሰውም ምንም ነገር አላረግበትም ብዬ የተውኩት ሁለት ሶስት የነበሩ ሁለት ናቸው የነበሩ ከነቢ ፊት የነበሩት በሙሉ እኔም ተቸግሬያለሁ እኔም ተበድያለሁ ከኔ ጋርም ተደባል ኦፍ ኮርስ ከገርል ፍሬንድ ጋር ልትጣላ ትችላለህ ልትሰድ ጥሩ ከሆንክ ተነጋግረህ ትለያያለህ ግን እኛ የሚያመጣብን ነገር አለ እኔ አሁን እንደዚህ አልተደባደል ነው ገና ሊሞክረው ሲል ነው ስቶፕ በቃ ብዬ እየተጣላ ነው ይሄ ነገር እኔ ላይ አትሞክረው ይዛን እኔ ተለያየ ገብቷል እነሱ ግን ከተደበደቡም በኋላ አብረው ይሆናሉ ከዛም በኋላ አብረው ይሆኑና ልክ የሆነ ሰዓት ላይ ፍቅራቸው አልቆ ሲል የሆነ ሰዓት እኮ ደብድቦኝ ነበር ይሄ የብዙ ሴቶች ባህሪ ነው የሚገርምሽ ጂጂ ይኸውልሽ እኔ ከተረዳው እውነት አጠገቤ አሁን ስለሆንሽ ሳይሆን አሁን እኔ ድሮ ምስልሽ ነገር አለ የእውነት በቃ በሩቁ በምናየው ነገር ግን አሁን እኔ መቸለታ በደንብ ሳይሽ የእውነት አብዛኛው ከሪሌሽንሺፕ ላይ የተለያየ ሰው ወቃሽ ነው እንዲያርጎኝ አሁን እንደ ልጅቷ ወቃሽ ነው በቃ ለምን የቄስ ሚስት አትሆንም ወይም አማኝ ፓስተር አትሆንም ምናምን ሊኖስ የራሷ ነገር ኢጎ ያሸንፋትና እንዲያርጎኝ በድሎኛል ምናምን ነው ስትል የምሰማው በብዛትና ይሄን ያለን ብዙዎቹ የእውነት አንቺ ግን መቼለታ እሱ እንዳይጎዳ ነው የምታስቢለት ስናወራ ማለት ነው ስለሱ ነው የምትጨነቂለት ገብቶሻል ግን በመሃላችሁ የነበረው ነገር እኔ አሁን በግል አላውቅም ያን ዲቴል ግን ያው በውጭ የምንሰማው ነገር አለ እና እኔ እንደ አንድ ነገር ክሬዲት የሰጠውሽ ገብቶሻል እኔም ብሆን በዛ ነገር ደካማ ነኝ የገል ፍሬንዴ ድክመት ነው ለአደባባይ ላይ ላውጣባት የምፈልገው ወይም ለጓደኞቼ ላውራ የምፈልገው እንጂ ስለሷ አይጨነቅም አብዛኛው ሰውም ደግሞ አይጨነቅም እና ያ ትልቅ ኳሊቲ አይቼብሻል የእውነት ነው ማውራሽ እና ጥሩ ነው እንደዚህ አንዳንዴ ጥሩም ነገር እንዳለ የሚያጣላሽ ነገር ደግሞ ሲኖር በመጥፎ ምናምን መሄድ መቻል የለብሽም በቃ እሱም እንደ ስራው እግዚአብሔር ይከፍለዋል ገብቷል ግን ጥሩ ታስቢለታለሽ እና እንደዚህ ነው ያላየው በግል ያው ሶሻል ሚዲያ ላይ የእውነት ነው ማውራሽ እኔ ጂጂ ናት ምናምን እያልኩ ነው በልቤ የእውነት የዛን ቀን ስታወሪ እኔ ለማንም ነኝ እንኳን ለራሴ አይደለም እኔ ራሴ ለልጄ ራሱ ላታለሁ ለምንድነው ለእግዚአብሔር ሰተን ማናልፈው ነው ብላት
ሁሌ በቃ አንድ ነገር ሲሆን ሰው አብሮ ሲኖር እሷ ራሷ እንዴት ለትን ግን እውነት አንቺ ግን እንደዚህ በቃ እኔ አንቺ መስልሻለሁ ነው የምትለኝ። እና ምክንያቱም አንድ ሰው ልትጣላ ትችላለህ አብረህ እስከኖርክ ድረስ አብሮ እንኳን ግን መተው የሚባል ነገር አለ። ስትተው ነው የሚሻለው። ገብቷል? አይ ዶንት ኖ መተው የሚሻል ይመስለኛል። በቃ ከተለያየ በኋላ ሌላ ጉዳይ አለ እኮ የምትሄድባቸው። አሁን እሱ ለሌላ ጉዳዮች አሉ። በሀገር ጉዳይ ልትሄድ ትችላለህ። የማይተው ነገሮች ግን ብንተው ነው የሚሻል። እኔ ከድሮ ምኞቴ በቃ ሁሌ ምኞቴ ባልና ሚስት ተለያይቶ በቃ በሰላም ሲታወታ በቃ ምኞቴ ነው አልኩት። በቃ እግዚአብሔር ምስክሬ ነው። በቃ ምን ነው ጂጂ መጽሐፍ ቅዱስ ራሱ ምን ይላል? ይቅርታ በእምነት መግባቴ ሳይሆን የሆነ ሰዓት ላይ ኢየሱስን ይጠይቁታል። ባልንጀራ ቢበድል ይቅርታ አድርጌለት ድጋሚ ቢበድለኝ ምን አደርጋለሁ? ይቅርታ ታደርግለታለህ አለ። ኦኬ 2 3 4 አድርጎ ብለው 4 አይደለም 7 ጊዜ ይቅር ማለት ነው ያለባልና የእግዚአብሔር ነገር ነው። ሰውን በቃ ይቅርታ አሳረጊ ታሸንፊያለሽ። ልብሽ ሰላም ያገኛል። ገብቶሻል? ግን ስለዛ ሰው ንዴት፣ ክፋት ውስጥ ብትሆኚ በሽተኛ ነው የምትሆኚው ራሱ። ገብቶሻል? ስለዛ ሰው አሁን ማከታቸው ነገሮች አሉ። አሁን ለምሳሌ ንብረትን ቢያታልል የሆነ ኢኳል የሆነ ነገር የሚያስፈልጋው ለምሳሌ ባልና ሚስት ስትሆኑ የምትካፈላቸው ነገሮች ምናምን ካለ ወደ ክስ ትሄዳለህ። ገባ? መብትን ለማስከበር። ይሄ ግን ጀስት በቃ ተለያይታል። በቃ ፍርድ ቤት መፍታት የማያስፈልገውም ተለያይታል፣ ተፋታል። የጎደለ ነገር የለም። እንዳይጎል የሚያስፈራ ከሆነ ኦኬ። ግን በቃ ከተለያየ በኋላ በቃ እኔ ትቼው መሄድ ነው ደስ የሚለኝ። ራሱ ያለበትን ሀገር ራሱ ትቼው መሄድ ደስ ይለኛል። እግዚአብሔር ምስክሬ ነው። በቃ ጥለ መሄድ በቃ አይደለ? የዛን ሰው ቤትም ቢሆን ጓደኛም ቢሆንም እሱ ያለበትን ቦታ ጥለ። ምክንያቱም ዓለም ሰፊ ናት እና ብዙ ሰው እስከ መቼ ነው አንቺ ጥለሽ የምትሄጂው? እንደዚህ አይነት ነገር ሲል እኔ አሁን ከሰጣለ ዘግቼው ነው የምሄደው። እኔ ቁጭ ቤት ከአንተ ጋር አላወራም። ይሄ እኮ ጥሩ አይደለም ይሉኛል። ቁጭ ብሎ መከራከር ምን ነው የሚጠቅመው? እኔ ያልቃል በቃ ካልተግባባ መለያየት ነው። ለምን ወደ መለያየት የምትሄጂው? በቃ ምን ታደርጋለህ? መለያየት ነው። ምን እንትን የሚል ነገር አለ አለውና እኔ አይመቸኝም። ቁጭ ብሎ በቃ በዛ ነገር ላይ ትሞክራለህ፣ ታስረዳለህ፣ ለማስረዳት ትሞክራለህ። የሆነ ሰዓት ላይ በቃ ሮዱ ያልቃል። በቃ ከዚህ በላይ መንገድ የለም ሲሆን ራይት ኤንድ ሌፍት ትሄዳለህ። ሰላምን እመኝልሃለሁ። ሰላም ነው። ግን ፈርዶብን ወይ አንዱን አይለቅም ወይ አንዱን አይለቅም እስከ መጠፋፋት ምናምን ትሄዳለህ። ስቲል ነው እኔ ጥሩ ነገር ነው የምመኝለት። ደግሞ በብዛት ለነገሩ እኔ የምቀርባቸው ሰዎች እንደዛ ነው። ይሄ ቦይፍሬንድ ምናምን ካልኩኝ በጣም ፍሬንድ ነኝ። ጥሩ ነገር ነው ማለት ሞድላችሁ። አይ ጥሩ ነው። ኤኒዌይ ጥሩ ነገር ነው ያየሁብሽ ጂጂዬ። አሁን ወደ ማሜ ጋር ደግሞ ሄጄ እዛ ልጫወት። ቢግ ሪስፔክት አለች እና ቅድም ከፍታ ነበር። መልካም አመት በዓል ይሁንልሽ ፎር ዩ ኤንድ ዩር ፋሚሊ። ሀኒቾ ቴንኪዩ። መልካም በዓል፣ መልካም የትንሳኤ በዓል ለሙሉ ቤተሰቦች ላንተ። አሜን። ጂጂዬ ቢግ ሪስፔክት። እሺ ፈታ ዘና በይ ዛሬ ምሽት ይበልሽ። እሺ ዶክተር። እሺ ሰላም ሁኑ። እሺ አሜን። ቴንኪዩ በጣም እኔ እንደዛ ነው የሚሻለው ነው ማለት በቃ። አዎ እኔ አሁን ይኸውልሽ ስለ ሆዴ ሳስብ እንደማስብ ታውቂያለሽ ጂጂዬ። እሱ ያን ጊዜ ወደ ሚዲያ ሲመጣ ገባሽ ብዙ ሬዲ አልነበረም እና በቃ ግርግሩ ይሄ እንትኑ ምኑ ልበለው ይሄ ወደዛ ወደዚህ ምናምን ሲሉት ውክብ ያደረገው ነው የሚመስለኝ። ገባሽ? የሚዲያ ሰው አይደለም ገባሽ? ማናችንም የሚዲያ ከሀጂ ጋር ለውጣቸውን ነው የምነግርሽ። ከሀጂ ጋር አሁን ቅድም ለውጥ ስታው ወደ እንገርሽ አይደለ? እግዚአብሔር ምስክሬ ነው። ከሀጂ የበለጠ የሚያስቅ ነገር አለው ወይ? ከሀጂ የበለጠ አይደል? እኔ ያለን አይቼ እኮ ነው ያስገባሁት። ያን ጊዜ እንትኑ የነበረው የሰው ነገር አሁን ሀጂ ለምሳሌ ሞርኮን ያወቅኩት አንቺ ቤት ነው ከሌላው ይልቅ። ሌላ ቤት አላየሁትም። ያን ጊዜ ደግሞ አይሽ ብዙ አልገባም ነበር እና አንቺ ቤት ብዙ አላቅም። ያየው የነበረው ግን ሌላ ቤት ነው። ግን ለሶሻል ሚዲያ ሬዲ አያውቀውም መሰለኝ ብዙ። እኔ እንጃ። እኔ ግምቴን እኮ ነው የምነግርሽ፣ ግምቴን
እና ወይኔ ያን ጊዜ እኮ የነበረው ወላፈን በስማም። እኔ እኮ የዛሬ ዓመት አታምጪው እንኳን በእንደዚህ አይነት ሁኔታ ተጠናቀቀ እንጂ ምን እንደሆነ ታውቂያለሽ? አጠገቡት የነበሩት ልጆች አሁን እንደነጃፒ ሴቶችም ነበሩ ምናምን ነገር ከኔ ጋር ነበረባቸው በፖለቲካው ማለት ነው። እና እነሱ እንዴት ነው እሱን ይዘው እኔን መወጣት ነው የፈለጉት። ሜሪዬ እናቴ እንኳን አደረስሽ ማማዬ፣ እኔን መሳደብ እኔ ላይ ለመውጣት ነው የፈለጉት። እና እዛ ጋራ ነው በቃ እሱ ትልቁ ነው የተሸወደው። እዚህ ጋራ እኔ ደግሞ እዛ ጋራ ማስተካከል የምፈልጋቸው ነገሮች አሉ። እስቲ ያልተስተካከሉ ነገሮች አሉ። አሁን እኔ እናስቀያለሁ ማለት ነው። በመንግስት ደረጃ ራሱ የተሰሩ ስራዎች አሉና እኔ እዛ ጋራ ሀሳብ ላይ ነኝ ያለሁት። ብቻ ብዙ ነገር አለ እና በጣም ነው ልምምጥ ውስጥ ነበርኩኝ። ግን እግዚአብሔር ነገር አስተካካውና እንትና እሷ ደግሞ በዛ ሰዓት ምንድነው ጭፍልቅልቅ አርጋ እግዚአብሔር የእጅሽን እንዴት አርጎ እንደሚቀማሽ ልንገርሽ። ትምህርት ይሆናል አሁን የምትሰማ ከሆነ ማለት ነው። እሷ ምንድነው የሆነች ጭንቂን ሱቅ ነበራት የሆነ ገጠር ውስጥ አበሻው መጥቶ ተሰርቶልኝ ታውቂ ኖ ጭራሽ እስከ መሸጥ ደረሰ። እኔ ግን ጂጂ የሸጥኩት አንድ ነገር የለም የገዛሁት ካሉን የጨመርኩበት ካሉን እንዲያውም ልጅ የተጨመረችልኝ እስከነ ልጆቿ እግዚአብሔር እዚህ ጋር በወንድ ይነሳሻል። እዚህ ጋር በወንድ እሷ ያሰበችው ሌላ እንደዛ እሱን እንዲሳደ አትሊስት እንደ ሴት ልጅ ተው እንጂ አሁን ይሁን ነገር እሱ ከዚህ በፊት ሲጣላ ታው ነው ያልኩት። ገባሽ? ታው ያልኩት ምክንያቱም ሰው መሳደብ በጣላት በሌላ ነገር መሄድ አያስፈልግም በህግ ካልሆነ በስተቀርና እሷ ግን የሞከረችው እዛ ጋር ምንድነው እኔን ተሳድባ እኔን አዋርዳ ቱና ሸተለ ልጆቹ ጋር ሆና ሴቶችም ነበሩ ሆና እንደዛ ሲናገሩ ያለሽ ድርዛ ጋር ዝም ማለት ነው። ዝም ቢሆን ካርማ የሚባል ነገር አለኝ ነው። ግን እግዚአብሔር ግን ታላቅነቱን ልታይ በምንድን ነው አንቺ አባዘዋለሁ ያልሽውን ሀብት እስከ ማጣት ትደርሻለሽ።